ምትሞትን ከሆነ አዛን ሲል 12 ሰዓት አዛን የሚሉበት ሰዓት አይደል የዛን ሰዓት ሊገሉኝ ነው ማለት ነው መጣሁት ይያየች ለምንድነው መቼው አበደች ለፖሊስ ደውላላሽ ደውይ አልኳት እንግዲህ ልቤን ለመውሰድ ነበር የኔና የሴትዮ ደም አይገናኝ ኩላሊቶች ለመውሰድ ኩላሊት ሁሉም ነገር ይወስድ ማለት እሺ ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ ክርስትና እምነት ተከታዮች እንደምናችሁ እንደምንከረማችሁ የሎል እግዚአብሔር ስም የተመሰገነ ይሁን ተዋህዶ መንደር እንግዲህ ለእናንተ ይመቻል ብዬ ወቅታዊ የሆኑትን ነገሮች እንግዲህ ሰብሰብ አድርጌ ይዤ መጥቻለሁ ማለት ነው በዚህ ፕሮግራም እንደተለመደው እንግዲህ እኔ ማቀርብላችሁ አትሊስት ኦርቶዶክሳዊ ሆነና በእኛ በኦርቶዶክሳውያኖች መሃል መሰራት ያለባቸውና መወያየት የምንችላቸውንና ደግሞ በቤተክርስቲያን ስም ሆነ በምን ውስጥ የሚካሄዱትን ነገሮች እንግዲህ ሰብሰብ አድርጌ ይዤላችሁ ነው መጣው ማለት ነው ተዋህዶ መንደር ምን ጊዜም ይሄን ነገር እንደሚያደርግ ታውቃላችሁ ስለዚህ ደግሞ የራሳችሁን ኮሜንት ስጡ ከወደዳችኋት ላይክ አድርጉ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ እያልኩኝ እንግዲህ ወደ ፕሮግራሙ ገባላችኋለሁ በዛሬው ዕለት እንግዲህ ያው በዚች በተዋህዶ መንደር በተዋህዶ ስም ወይም በኦርቶዶክስ ስም የሚከፈቱ በጣም የተለያዩ እንግዲህ ዩቲዩቦች አሉ ሶሻል ሚዲያ በጣም ብዙ አይነት የሚያሳዝን ነገሮች እየተፈጠሩ ነው ያሉት እንደነዚህ አይነት ነገሮች እንግዲህ ዝም ማለት የለብንም እኔንም ጨምሮ ስተት ስንሰራ ምንወቃቀስበት ዝግጅት ያስፈልጋል ወይም መካሪ ያስፈልጋል ብዬ አምናለሁ ምክንያቱም በማይሆን ነገሮች የራሳችንን ስም እያሰደብን ያለነው ስርዓት አተን ብዙ መጥፎ ነገሮች እያደረግን ያለው ለዚህው ለገንዘብ ብለን ለሚያልፍ ዓለም እንግዲህ በጣም ብዙ አይነት ክፉ ነገሮች ይደረጋሉ ማለት ነው መናናቃችን ወይም የራሳችንን ነገር ብቻ ማሰባችን ህብረተሰባችንንም እየጎዳን ስለሆነ ከህብረተሰብም አልፎ ደግሞ አሁን እንዳያችሁት ሀገርንም የሚጎዳ ነገሮች እየተሰሩ ስለሆነ እነዚህ ነገሮች እንግዲህ መከላከል የምንችለው ሁላችንም እንደዚህ በውይይት ነው ብዬ ስለማምን ይሄን ነገር ማቀርብላችሁ ማለት ነው ተመልከታችሁ የራሳችሁን ኮሜንት ስጡ ይያልኩኝ እስቲ ወደ ፕሮግራም እንግባና እንወያይበታለን ማለት ነው መልካም ጊዜ ይሁንላችሁ ማርያም ልበል እረፍቴው በስምሽ ልጠለል የቃል እናት ያድናል ቃልሽ ታምሪ ይሰራል ስምሽ ማር ልበል በምድር ያም ልበል በሰማይ የማይጠግቡት መና የማይጨርሱት ሲሳይ መንፈስ ቅዱስ ቃኝቶሽ ሰርቶች በሚስጥሩ ካፌ ላይ ጣፈጠኝ ስምሽ አጠራሩ ካፌ ላይ ጣፈጠኝ ስምሽ አጠራሩ ሁላ ይዘግማት ትጠብቃለህ ምን ይመጣል ወይ ምግብ ከየት ነው የምታገኝ የግመል ቦታ ትጠጣለህ እዛው ግመል ትጠብቃለህ ፀሐይም እዛ ነው አሸዋም እዛ ነው አሸዋ ላይ ትተኛለህ በርግጥ ይህን ቪዲዮ ምን ለማውራት እየሰራው እንደሆነ አላቅም እንዲህ አይነት ቪዲዮ ሰርቼ አላቅም በሰው ላይ በእንደዚህ አይነት ሁኔታ ታጋርጌ ሰርቼ አላቅም ለመሳደብ ወይም ሌላ ነገር አይደለም የመጣውኝ ወንድማችን ከኛ በላይ በሁሉ ነገር የተሟላ ነው ግን አላቅም ይሄን ላይቭ መነሻው ምን እንደሆነ ባላቅም ከዚህ የተረዳሁት ግን በጣም ከሰው ልጅ ማይጠበቅ የሰውን ልጅ ሞራል የሚነካ ወንድማችን በዚህ ሰዓት አስተዋይ ቢሆን አይዞ ሁሉም ያልፋል ከዛ በረሃ ትወጣለህ ማለት ነበረበት ግን አስተሳሰብ የሚባል ነገር ለላይክ ብለን ለተለያዩ ነገሮች ብለን እግዚአብሔር በፈጠረው ፍጥረት ላይ አፋችን ሞልተን እግዚአብሔር ሌላኛውን ፍጥረቶች ሁሉ ይሁን ብሎ በስድስቱ ቀን ፈጠረ የሰውን ልጅ ግን በመጨረሻ ቀን በስድስተኛው ቀን በአምሳሉ ፈጥሮ ከእስትንፋሱ እፍ ብሎ የፈጠረውን ፍጥረት ዛሬ በቀላል አንተ ከብት አንተ እንዲህ እንላለን ወንድማችን ከየት እንደተነሳ አላቅም ሁላችንም ምንም የሌለን ሰዎች ነበርን አዎ አሁንም ምንም ላይኖረን ይችላል ግን ስናወራ እናስብ እግዚአብሔር ልቦና ይስጠን ትቢት ውስጣችንን አፍኗል
ግመል ጠባቂ ነህ ወይ? ዱባይ አሳዘንከኝ ብራዘር። ቪዲዮ ከአንድም 2-3 ጊዜ ያየሁትና ማለፉ ከበደኝ እና ብቻ ወንድ ልጅን በዚህ ደረጃ ለማሸማቀቅ መሞከር በጣም ነው የሚያሳዝነው። እና ምንድነው ላይ ያሰብኩት እሱ ግመል ጠባቂው ነው። አንተ ሳውዝ አፍሪካ ሾፕ ቅጥረኛ ሆነ እየሰራ የሱን ስራ በምን ዝቅ አድርገህ የአንተን ስራ በምን ከፍ አድርገህ ነው? እኛ ሳውዝ አፍሪካ ላይ የምንኖረው ኑሮኛ እናውቃለን። ስንታችን ችግራችን ደብቀን እንደምንኖር ሳውዝ አፍሪካ ላይ ታውቀን። ከዛም ያለፈ ወንድ ልጅ ሆነ በዚህ ደረጃ ልታሸማቅቀው መሞከር በጣም ነው የሚከብደው። እና ብራዘር ላንተኛው ምልህ ነው ስለ ያልፋል፣ የማያልፍ ቀን የለምና ያልፋል። አብሽር፣ ሁላችንም ያው ነን። ከአንተ የተሻለ ህይወት ሳውዝ አፍሪካ ላይ የምኖር የለም። ስደት ላይ ያለን ሁላችንም የምንኖረው የታወቀ ነው። እና አብሽር አባቴ፣ እግዚአብሔር ወንድ ልጅ በእናታቸው አይገፋና ብራዘር ያልፋል። ብቻ በርታ በይ። የተሰበረ ሁሉ እኮ እንደተሰበረ ይቀራል ማለት አይደለም። የወደቀም ሁሉ እንደወደቀ ይቀራል ማለትም አይደለም። ያዘነም እንዳዘነ ይቀራል ማለት አይደለም። የተከዘም እንደተከዘ ይቀራል ማለት አይደለም። ለዛም ሰው አንድ ቀን ቀን አለው። ያዘነው፣ የተከዘው፣ የወደቀው፣ የተሰበረው እኮ የዋነቱ ሰብሮት ነው። ሰው ማመኑ እንደ ራሱ አድርጎ ስለሚያስብ ነው የተሰበረው። እንደ ራሱ አድርጎ ስለሚመለከት ነው የወደቀው። ለሁሉም ነገር ቀን ቀን ይጥላል፣ ቀን ያነሳል። ብቻ ግን ትዕግስቱ አስጠላታል። እንደተመለከታችሁት ነው ሶሻል ሚዲያ ማያሳየን በጣም ብዙ ነገሮች የሉም። እንግዲህ ሁለት የተለያየ አካባቢ ያሉ በስራ ብለው ከሀገር የወጡ ሁለቱም እንግዲህ አላማቸው ሰርተው የሆነ ነገር ህይወታቸውን የሚያሻሽሉ ሰዎች ናቸው። ነገር ግን አንደኛው እንግዲህ ከአንደኛው ትንሽ ከፍ በማለቱ እንደፈለገ ቁጭ ብሎ ስራውን እየሰራ ስለሚናገር ይሄን ቲክቶክ ስለሚይዝ የፈለገውን ነገር ተናገረ ማለት ነው። በጣም የሚገርም ነገር ነው። እንግዲህ ሁለት ቦታ ላይ የምናየው የአረብ ሀገሩ በረሃ ላይ ያለው ልጅ ሲወጣ የወጣው ለኑሮ ነው። ነገር ግን እድሉ ሆኖ እዛች በረሃ ላይ እንግዲህ ያንን አይነት ህይወት ቀጠለ ማለት ነው። ይሄንኛውም ልጅ ሲወጣ የወጣው ገንዘብ ከፍሎ ደቡብ አፍሪካ ድረስ ሄዶ የሚኖረው እንችኑኑ ስራ ፈልጎ ነው። ሱቅ ውስጥ ነው ገብቶ እየሰራ ያለው። ነገር ግን የሱ ከዛኛው መብለጡ ስላወቀ በጉራ እንግዲህ የፈለገውን ነገር ተናገረው ማለት ነው። ያ ምስኪን እዚህ ቲክቶክ ላይ ወጥቶ የሚናገረው ወይም ይሄን ነገር የሚያደርገው ሰው ስለሌለው በአካባቢው አትሊስት በዚህ ሰው አግኝቼ እስቲ ያናግረኝ ብሎ በጨዋታ ነበር ያደረገው። የሶሻል ሚዲያ እንግዲህ ከባድ ልዩነቱን ነው የምነግራችሁ። ይሄኛው ግን በቃ ቀኑን ሙሉ የፈለገውን ነገር እዛ ቁጭ ብሎ ሱቁን እየሸጠ ስለሆነ የሚያሽከረክረውና ብዙ ነገር የሚያስበው አይምሮ ብዙ ነገር ስላለ ቤት ውስጥ ባዶ ቤት ውስጥ ስለሆነ ያለው አንደበቱ ያመጣለትን ዝም ብሎ ይናገራል ማለት ነው። እንግዲህ በዚች ዓለም ላይ ያለችው ትልቁ ችግር ይሄ ነው። አገራችን ላይ ደግሞ እኛ በብዙ ነገር የተለያየን ስለሆንን እንደነዚህ አይነት አስቸጋሪ ነገሮችን ዝም ብለን አውጥተን እናወራለን ማለት ነው። እና በሁለት ወንድማማቾች መሃል ባሉበት የኑሮ ልዩነት ምክንያት ይህ ሶሻል ሚዲያ ህብረተሰቡን እንዴት እያላቀቀን እያለያየ እንዳለ የመመልከቻ አንዱ እንግዲህ መንገድ ነው ማለት ነው። እና እንዲያው በእውነት በጣም የሚያሳዝን ጊዜ ነው ያለነው በእውነት በዚህ በሶሻል ሚዲያ ሁላችንም ተለጥፈን ስላለን ማለት ነው። እና ይሄ ነው እንግዲህ ኦርቶዶክሳዊነትን ወይም እንግዲህ ሃይማኖትን የሚያሸረሽረን። ብቻችንን ስንሆን እዛ ውስጥ ሆነን የምንሰራውን ነገር እንዳናቅ ያደርጋል። አጠገባችን ሰው ቢኖር ኧረ ተው ይሄ ትክክል አይደለም ነውር ነው ይለናል። በህብረተሰብ አካባቢ ብንሆን ኧረ ተውም ይለናል። ነገር ግን አሁን ብቻችንን ስንሆን ብዙ ጊዜ መጥፎ መንፈስ ብዙ ነገር ያስተናልና እንደነዚህ አይነት ችግሮች ይፈጠራሉ። ስለዚህ በተለይ ማህተብ አንገታችን ላይ አድርገን መዝሙር እየዘመርን ምን የምንታይ ሰዎች ተመልሰን እንደነዚህ አይነት ነገሮች ስናደርግ ያው ተወቃሽ ነው የምንሆነው። ራሳችን ብቻ ሳይሆን ተወቃሽ የምንሆነው ሃይማኖታችንን፣ ቤተሰባችንን፣ አገራችንን ሁሉ ነው የምናስወቅሰው ማለት ነው። በጣም ያሳዝናል። የራሳችሁን እንግዲህ ኮሜንት ስጡበት እላለሁ። በተረፈ ሌላ ደግሞ በጣም የሚያሳዝን እንግዲህ ሌሎች እህቶች ደግሞ ወጥተው የተናገሩት በጣም አሳዛኝ ጉዳይ አለ። ይሄም የተሰራው በሚያሳዝን ሁኔታ ደግሞ በማን ነው? በሚዲያ ነው። በሶሻል ሚዲያ በዩቲዩብ ላይ ያለ ገንዘብ ለመሰብሰብ የሚፈልግ ሰው አሳያችኋለሁ። ነጠላ ለብሰው ምን ብለው የቤተክርስቲያንን አይነት መልክ ይዘው
ምክንያቱም ማንኛውም ሰው እኔም ሆነ እናንተ ከቤተክርስቲያን ውጪ ነጠላ ለብሰን ወይም እንደዚህ ተውበን የምናረጋቸው አካባቢዎች የለም። ሆቴል አንሄድም፣ ስራ ቦታ አንሄድም፣ ምን አንሄድም። ነገር ግን እንደዛ ተውበን ወደ ቤተክርስቲያን የምንሄድበትን መገለጫችንን የሆነ ነገር አድርገው ሶሻል ሚዲያ ላይ እየመጡ ደግሞ የፈለጋቸውን የሚናገሩ ሰዎች አሉ። ለቪው ለገንዘብ ተብሎ ማለት ነው። እስቲ ትንሽ ላሳያችሁና እንወያይበታለን። ليش كده انت ما في كويس انت كدابه ليش كده ምናምን ብላ እንትን አመናጨቀች ማለት ለምንድነው እስካሁን ድረስ የቆየሽ 5 ደቂቃ ነው የቆየሁት ሻወር እስከምትወስድ አይ እኔ ሻወር እስከምትወስድ ልብስ እስከምቀይር ድረስ ነው ለምንድነው እንደዚህ ብትናገሪ ማዳም ስላት ካላስ ሊዮን ኪዳ አለች አርድሻለሁ ነገ እንደዚህ አርድሻለሁ አለች ምትሞትን ከሆነ አዛን ሲል 12 ሰዓት አዛን የሚሉበት ሰዓት አይደል የዛን ሰዓት ሊገሉኝ ነው ማለት ነው ነበረች አጋጣሚ ረፍት ነበረች እሷ እኔ ስራ እየሰራው ነው እና በሰበናፕ ወሩሮ መታኝ ድጋሚ ልጁ ማለት ነው ትንሹ ልጅ የመጀመሪያ አይፓድ አሁን ደግሞ በሰበናፕ ጣት መታውት ያየች ለምንድነው መቼው አበደች ለፖሊስ ደውላላሽ ደውይ አልኳት ደውይ እነሱ ጋር ፖሊስ ማለት መንግስት በለው ሰላም አለይኩም ከነዚህ ከሁለቱ ሴቶች በውሸት ደረጃ የሚያሸለም ከሆነ ማንኛው ነች የምትሸለም ሁለቱም ምርጥ ውሸት ዋሽተዋል በጣም የሚያሳምን ውሸት በቃ ውሸት የሆነ ውሸት ማለት ነው በውሸት ደረጃ ምንም ጥያቄ የለውም ይሄ ምርጥ ውሸት ነው ብለን የምናምንበት ነገር አለ ሁለቱ ግን የትኛዋ ነች ምርጥ ውሸታ ትራፊን ነው የምትበላው ያለችው ነች ወይስ ኩላሊቴ ልብን ሁሉ ነገር ሊወስድኝ ገለውኝ ነበር ያላለችው ነው ምርጥ ውሸት የሚለውን ነብይ ያላችሁ ስጡ እኔ ግን በጣም የማዝነው በትንሽ ገንዘብ ሲኖር ገንዘብ እንሰራለን በማለት ሚዲያ ለሚከፍቱ የሆነ በቃ አልትራ ሞባይል ይዛል ወይንም ይሄ አይፎን ይዙና ከዛ በኋላ ሁሉን ነገር ስቱዲዮ የከፈቱ የሚመስላቸው ሰዎች አሉ በተለያየ ቦታ ላይ ሚዲያ ከፍተው ዝም ብሎ በቃ ተራ የሆነ ወሬ ያመጡ ህዝብ ላይ የሚያሰራጩት ነገር አለ ሚዲያ ዕውቀት እንደሚያስፈልገው የማያውቁ ባለሚዲያዎች ማለት ነው እና ለነሱ እናዝናለን ለማንኛውም እንደሰማችሁት ነው ወንድማችን ሙስሊም ነው ብዙ መናገር ብዙ ተናዶ ብዙ ነገር ማለት ይችላል ነገር ግን ዝም ዋጥ አድርጎት ምክንያቱም ይሄ በአንድ ምክንያት በጥቅም ምክንያት የተከፈተ አንድ ሚዲያ የሚያስተላልፈው ነገር ነው እንደምታዩት ነጠላ ለብሰው እንዲተከናንበው ተሸማምነው የሚናገሩት መቤቴ እንደዚህ ያረጋችልኝ ምናምን ያው ምስክርነትን ለመስጠት ወይም ተአምር ተደረገልኝ ለማለት ነው ተአምር እግዚአብሔር የሚያደርግለት ሰው በመጀመሪያ ደረጃ እንደዚህ በትቢት ነው እንደሚያስደርገው እንዲ በኩራት በተሞላ እንደዚህ ኩራትም አይደለም ይሄ የሆነ በጣም በሚዘገነን ሁኔታ እውነት ማንንም ሰው ገብቶ ቢያየው ጥሩ ነው ብዬላለሁ ለምን እነዚህ ሰዎች ምን አይነት ነገር እየሰሩና ማን ነው እነዚህ ሰዎች የሚያስቆመው ወይም የሚቆጣው ለማለት ነው ለምን ምስክርነት አለ እግዚአብሔር ይመስገን ሁላችንም በህይወታችን የምናየው ነገር አለ ነገር ግን ለጎራ ነው እንዲያን ነገር የሚሰጠን የሚደረግልን መቤታችንም ሆነ ማንኛውም የእምነት ውስጥ ያለን ሰዎች አንድ ነገር ሲፈጠርልን ያን ነገር አደረገችልን ብለን ለምንናገረው ወይም ለሌሎች መመስከር የምንችለው በጉራ መሆን የለበትም ይሄ ቦታ እንግዲህ ያን ሙሉ ለሙሉ የተሞላበት በማያሳዝን ሁኔታ እና ሙሉ ለሙሉ አንዳንዴ እኮ ወይም ኤዲት እኮ መደረግ ይችላል ለምሳሌ ማያስፈልጉ ንግግሮች እኔ እነዚህን ያወጣሁት እንደዚህ አርኳት እንደዚህ ይህን አይደለም እኛ የምንፈልገው ትክክለኛ የሆነ የሚታይ የሚጨበጥ የሆነ ምስክርነት ነው የምንፈልገው ልቡ የተሰበረ በትቢት ሳይሆን በንጽህና የሚናገር ህብረተሰብ ነው የምንፈልገውና ይህንን ነገር አይተን እስቲ እናንተ ደግሞ የራሳችሁን ሆነ ኮምፒት ስጡ በእውነት ስላዘንኩ ነው ይህን ነገር የማቀርበው ማን ነው የሚናገረው ምክንያቱም ይሄ ከቤተክርስቲያን ጉዳይ ጋር የተያያዘ ነው የኛን ስራ የኛን ባህል የሚያጠፋ ነገር ነው እንጂ ኦርቶዶክስን ወይም ተአምራትን አጉልቶ የሚያሳይ ነገር አይደለም በምንም ተአምር በስነ ስርዓቱ መታረም ያለበት ነገር ስለሆነ ነው የምታቋቸው ሰዎች ራሳችሁ እንግዲህ በመትችሉበት መንገድ እንግዲህ ርማትን ስጡላለው የራሳችሁን ማስተያየት ስጡ ይያልኩኝ ወደሚቀጥለው ደግሞ ሌላችሁ ሰዎች ያሉትን ላሰማችሁ ይሄንን ያልበላሽው ስትለኝ ኢትዮጵያ ይትራፊ አይበላ የመጣሁት ለሰራ ነው
እና በተደጋጋሚ እንደዚህ ሆንኩባት ማለት ነው። እና ከዛ በኋላ ምን አደረገች? ልክ ከሬስቶራንት ምግብ ስታዝ ጠርታኝ ትሰጠኝና ሙሉን የምትፈልጊውን ውሰጂና የተረፈሽን አምጪልን ማለት ጀመረች። ከዛ እሷ ትራፊ መብላት ጀመረች። ከዛ የአበሻን ትራፊ እሷ መብላት ጀመረች ማለት ነው። አንተ እንናገራለን አፈርደም ጉድ ይችን በጥራቃ ሰማችሁልኝ። አንቺ ደግሞ በጣም ነው የምታበዡ። በጣም አይደል የምትበጠረቂው እንዴ? ኧረ በስመ አብ መበጥረቅም አይነት አለው። ምን ነው ይሄን ያህል ባይሆን መብትና ግዴታዬን አሳውቄ ከዛ ጊዜ በኋላ በልታ ትራፊ አሰጠኝም። ከዛ ጊዜ በኋላ እየቀነሰች እየሰጠች ነው። ከዛም በኋላ መበለው ብለሽ ብታስተካክይ የማይመስል ነገር ታወሪያለሽ እንዴ? እንዴ አንዳንዴም እኮ የሚታዘባለ ብላችሁ አውሩ። ዝበታችሁ ስትበጠረቁ እንዴ እኛም እንሰማችኋለን እኮ። የማይመስል ነገር አታውሩ መታችሁ። ስንት ምስኪኖች አሉ፣ ስንት እጃቸው ስንት ነገር ሆኖ እየተበደሉ የሚሰሩ። ግን መብትና ግዴታችሁን ማሳወቅ ጥሩ ሆኖ ሳለ በዚህ ልክ ደግሞ መቀደዱ ጥሩ አይደለም። ምክንያቱም ለምሳሌ ትራፊ ምናምን ሲሰጠሽ ነው ትራፊ አልበላም። መጀመሪያ ከመብላታችሁ በፊት ቀንሳችሁ ስጡኝ ማለት ያባት ነው። ግን ከዛ ጊዜ በኋላ የኔን ትራፊ ነው ጭራሽ የምትበላው ብለሽ መበጥረቅሽ አይመጣውም። ይችን በጥራቃ ሰምታችሁልኛል። ያንቺ አይነቶች ናቸው እዚህ ስንት የመዳም ቅመሞች ስንት ሚስኪኖች ሰርተው ቤተሰብ እናሳልፋለን እያሉ የሚንከራተቱት የሚሰቃዩ በእንዳንቺ አይነቱ ውሸት ነው። አንቺ በጥራቃ ብጥርቅ ሌሽ ለምንድን ነው ይሄንን ያልበላሽው ስትለኝ ኢትዮጵያ ትራፊ አይበላም የመጣሁት ልሰራ ነው። እና በተደጋጋሚ እንደዚህ ሆንኩባት ማለት ነው። እና ከዛ በኋላ ምን አደረገች? ልክ ከሬስቶራንት ምግብ ስታዝ ጠርታኝ ትሰጠኝና ሙሉን የምትፈልጊውን ውሰጂና የተረፈሽን አምጪልን ማለት ጀመረች። ኢትዮጵያዊ ትራፊ አይበላም። ከዛ እሷ ትራፊ መብላት ጀመረች። ከዛ የአበሻን ትራፊ እሷ መብላት ጀመረች ማለት መትከል ነው። አሁን ይሄንንም እንግዲህ አረቦች በትርጉም ያሉ የፈረደባት የማዳም ቅመም ትሰቃያለች። በጣም እንዴት አበሻ ከመንቸለ ጀምሮ ነው ደግሞ አረብን ትራፊ ማብላት የጀመረ በሚል ትሰቃያለች። የፈረደባት የማዳም ቅመም በእንደዚህ አይነት ጅላንፎ ይሄን የውሸት ምሽግ አብረን ተባብረን መስበር መቻል። ሌሽ ለምንድን ነው ይሄንን ያልበላሽው ስትለኝ ኢትዮጵያዊ ትራፊ አይበላም። ወላሂ እንበላለን፣ ጉተለቅ እንበላለን። ኑስ ራስን መገንባት ላይ ውሃ ልክ የማስገባት ራስን የመገንባት ግንበኛ ቀጥሮ አሁን ጋዜጠኛው እቺን ኢንተርቪው የሚያደርገው ጋዜጠኛ ወይም የምታደርገው ጋዜጠኛ ግንበኛ ናት። እቺስ ራሷን እየገነባች ነው። እቺ ግንበኛ ኢትዮጵያዊ ትራፊ አይበላም። ከዛ እሷ ትራፊ መብላት ጀመረች። ከዛ የአበሻን ትራፊ እሷ መብላት ጀመረች ማለት ነው። እንኳን የአረቡን ምርጥ ያን መሰለ በፌ የቀረውን አይደለም ኢትዮጵያ ላይ ከውሾች ጋር ትርፍራፊ እንበላለን ትበያለሽ። በዓለማችን ቁጥር 1 የኢትዮጵያን 67% ኢኮኖሚ የሚሸፍነው የአረቡ ሀገር ነው። ግን የሙስሊሙ የአረቡ ጥላቻ ስላለብሽ እቺን ልተንፈስ ብለሽ ነው ጥላቻሽን ነው እየተነፈስሽ ያለሽው። የሚገርማችሁ ነገር እንደ አረቦች ደግ ጥሩ ሰው በዓለም ሌላ ህዝብ የለም። ይሄን እውነታውን መናገር ስለሚያስፈልግ ነው። ጥሩ መሆናቸውን ማወቅ የሚቻለው እባቡን የኛን ሀበሻን እባቡን በኪሳቸው አድርገው የሚሄዱ ስንት ነገር ሰርተዋል ኢትዮጵያውያን። ወላሂ አረቦች እየሰደብናቸው እየዘለምናቸው ቀሚስ ለባሽ ብለን እየሰደብናቸው የኢትዮጵያን ንብረት ሄዳችሁ ሂሳብ ብትሰሩ እኮ አረብ ሀገር ያገለ እያንዳንዱ ከተማ እኮ በአረብ ሀገር በሚገኝ ገንዘብ ነው ቤተሰብ ልጆች እናቶች የሚካደሙት መስጊዶች ቤተክርስቲያኖች እያንዳንዱ ኢኮኖሚያችን የሚንቀሳቀሰው እኮ በአረብ ሀገር ንብረት ነው። አበሻ ራሳቸውን ልጆቻቸውን እየገደለ እያቆሰላቸው እንኳን እያሰሩ ነብረውን እየሰሩ እኛ እርስ በራሳችን እየተገዳደልን ሀገራችንን ዜጋ እንደ ሁለተኛ ዜጋ እያየን አይደለም እንዴ? እውነታው ይሄ ነው። ለምንድን ነው በሁለት እግር የሚሄድ እንስሳ ምን ሆነው ነው የምለው እኔ ስልሽ ነገ ኢትዮጵያ እውነቱን ነው። በእውነት በጣም ያሳዝናል። ወንድም ሙስሊማችን ነው እንግዲህ ምን ያድርግ? ዝም እኮ ለማለትም ያስቸግራቸዋል እነዚህ ሰዎች። በእውነት አንዳንዴ እኮ እኛ ራሳችን የምንሰራው የምንፈጥረው ነገር ሌሎችን እንዲናገሩ የሚያስደርግ ነገር ነው። የዚህን ያህል መናቅ የዚህን ያህል ዝቅ ማድረግ ምን አመጣው? ሄዳ ሰርታ ህይወቷን ልትለውጥ መሆኑ እየታወቀ እዚህ ስንትና ስንት ብር አፍሳ
በመከራ እዛ ከሄደች በኋላ ይህ ሁሉ አይነት አክት ማድረግ ምንድን ነው የሚባለው? አላደረገችውም። ነገር ግን ይሄ ምን አይነት ትምህርት ወይስ ምን አይነት ክርስቲያናዊ ነው እንደዚህ አይነት ነገሮችን ለማስቀረብም የተፈለገው? ሚዲያውም እሷም በጣም በሚያሳዝን ሁኔታ የሀገራችንን ስም ነው ያስጠሉት። የሚገርመው ነገር ይሄ ነገር እነሱ ስለለመዱት አረቦቹ እየተረጎሙ እየሰሙት ነው አብዛኛውን የኢትዮጵያን ነገር። ምክንያቱም በጣም በብዙ ነገር እንታማለን እና እንደነዚህ አይነት ነገሮች ናቸው እርስ በርስ እንድንጣላ የራሳችን መጣላት አንሶ ተርፎ ደግሞ እንደገና ይኸው ተነስተን ወደ ሌላ አካባቢ እየገባን ነው። በጣም የሚያሳዝን ነገር ነው። እስቲ ራሳችሁን ኮሜንት ስጡ። መቼም ብዙ ስለተባለ ምን ማለት ይቻላል? ወቁት፣ እዩት። ስሜቱ በእውነት እናንተም ጋር ይግባ በሚል ነው እያቀረብኩ ያለሁት። እስቲ ደግሞ ይሄን እናዳምጥ። አራባ ምራ ብላንት ኢትዮጵያዊ ትራፊ አይበላም። ኢትዮጵያዊ ትራፊ አይበላም ማለት ኮላታችን ፖሊስ እኛ ኢትዮጵያዊ አልሰማትላች ኢትዮጵያዊ ትራፊ አይበላም አለች። እሺ አልኳት አለች። በቃ ከዛ በኋላ ማዳም ምግብ ከውጭ አመጣችና ሙሉ ለኔ ሰጠኝ። እኔ ከበላው በኋላ እኔን ትራፊ አረባ በላች። አላለች በልማን ማሻአላ ስንሰጥሽ ማሻአላ በጣም አንጎል እዚህማ በጣም ይከፋል። ከባድ ፖለቲከኛ ናት። በጣም የሚገርም ሀዳ ሸካላ መሐመድን ከላም መሐመዳችን ሰድባለች። ደግነቱ ኢትዮጵያ ሀብታም ሀገር ሆና አረቦችን ሰራተኛ እንድታመጣ አስተያስጪ ተብላ የአረቦችን ገጽታ የምታበላሽ አስመሰለችው። ሰውየው የእንጀራ እናት ቁጭ ብላ የኔ ኩላሊት እየጠበቀች ነው። አቤት እድገት ላል በጥላቻ በመገባባት በመበላላት የሀገራችንን አሳክተው አረብ ሀገር ደረሱ። ራሴን አጠፋለሁ ብዬ ከዛ በረኪናውን አንስቼ ጥጥት አረባክሽ ከዛ ስጠጣ ብዙም አልገባም፣ ግን ገብቷል ውስጤ ላይ። እቺ እንኳን የተበላች እኮ እኛ ሀገር በጣም ነክተንባታል። ለምን አንድ ጊዜ እንደዚህ ከዚህ ጋር አረዱኝ በቆንጮራ በገጀራ አረዱኝና አብዬ የተነሳው የምትለውን ድራማ በደንብ ስላየናት ችግሩ ለአረቦቹ ነው። የአረብ هذا كلام كذب ونص هذا شغال شريرة. يا ربي ما في كويس ليش كده انتي ما كلالي ايه ማለት ነው አበላሽሽው የሻውዚ የተሳተለት ከር ወይም ልጁ ና በስነ ስርዓት መቃብር ተዘጋጅቷል። መቃብር አልተቆፈረም። እንትን ነው ብረት ነው ሬሳ ማቃጠያ ማለት ነው። በስነ ስርዓት ድንጋይ ያስተካክለው። አንቺ ልጅ ህንድ ሄደሽ እንዳይሆን ተምታቶብሽ ጥላቻው እንትን አስክሮሽ ህንድ ሀገር ህንዶሶች ሲሞቱ በእሳት ያቃጥሏቸዋል። ከዛ ሀገር እንደ በድንጋይ ያቃጥለው ምናምን ነገር መሽዊ ሆነሽ ሀገር ገብተሽ ይሁን አረቡን ስምታጠፊው እንዴ አልኩኝና ደነገጥኩ። በመቤቴ ስም በወላዲቷ ስም ምንድነው? ወይኔ አሁን በዚህ በድራማውን መዝጊያውን በንስል በህልሜ ነው ብለሽ ብትቋጭው ተፈጸመ ድራማው ቢባል ምርጥ ነው። ካላስ ሮ ሆስፒታል በደን ኩልሽ ካላስ ሆስፒታል ውሹ ካላንኪዳ አለው። ለምንድን ወይም እማማ ዝናሽ ጋር ሄዳ ህልማን የምታስፈታው የመቤቴ ድንቅ ስራ ታኛሁኝ ነጥ ብዬ ተኛሁኝ አልጋው ላይ ማለት ነው። ከዛ ሰዎቹ ቀስ እያሉ ወጥና የሚያርደው ብቻ ሰውዬ ቆመ። ከዛ ታሪ ቆይ ምናምን እየተባባሉ ወጡ ማለት ነው። እሺ ለክሶ የት ነው የተያዘው? ዱንካን ተወጥሯል። የት ነው? እሺ እንዲህ ተሰቃይተሽ ብር ያሉን ወይም ድራሙን ይዘሽ ወደ ሀገር ገባሽ አትመልሺው ነበር? አረብኛ በደንብ ታውቂያለሽ። 2 ዓመት ኮንትራትሽን ጨርሰሽ እንደዚህ አይሲልሽ ነገር ኢትዮጵያ ይሄንን ያልበላሽው ስትለኝ ኢትዮጵያዊ ትራፊ አይበላም የመጣሁት ልሰራ ነው እና በተደጋጋሚ እንደዚህ ሆንኩባት ማለት ነው። እና ከዛ በኋላ ምን አደረገች? ልክ ከሬስቶራንት ምግብ ስታዝ ጠርታኝ ትሰጠኝና ሙሉን የምትፈልጊውን ውሰጂና የተረፈሽን አምጪልኝ ማለት ጀመረች። ከዛ እሷ ትራፊ መብላት ጀመረች። ከዛ የአበሻን ትራፊ እሷ መብላት ጀመረች ማለት ነው። ኡቴ
ግን እኔ በጣም የሚገርመኝ ማለት ነው እኛም ማናቃት ኢትዮጵያ አለች እንዴ ወይስ እኛም ማናቀው የኢትዮጵያ ህዝብ አለ ሌላ? እነዚህ ሀበሾች ሚዲያ ላይ ሲቀርቡ ለምንድን ነው እንደዚህ የሚቀደዱት? የማዳም እንትን አዘጋጅታ ለኔ ትራፊ ሰጠኝ አልበላም ብዬ ስታዝ ከዛ እኔ የኔን ትራፊ መብላት ጀመረች። እውነትሽን ነው። ሚዲያ ላይ ስትቀርቡ የሚዲያ የሚጠይቃችሁ ሰው ብቻ አይደለም የሚያዳምጣችሁ፣ ለህብረተሰቡ ነው የሚተላለፈው። ይህ ቀዳዳ ጋዜጠኛ ይሄ ብሎ የሚያዳምጠው አረ ቀደዳ ደግሞ የአረቦች በአረብ ባህል እኔ በጣም ከምወደው የገሌ በላ የለም። መጥቶ ከቀረበ አንደኛው ይበላል፣ ከጠገበ ይነሳል፣ ሌላው መጥቶ እሱኑ ይበላል። በጣም ደስ ከሚል ባህላቸው ማለት ነው። አንቺ የታደገር ሄደሽ ነው እንደዚህ አረ ውሸቱን ስትዋሹ በእንትን አርጉ፣ በልኩ አርጉት እንዲያምር። ቦትራፋ በእውነት በጣም ነው የሚገርመው። በጣም ብዙ እንደዚህ አይነት ነገሮች ተሰርተዋል። እንዲሁ ሌሎች አይነት የሚዲያ እንትኖች ስላሉ ሸፈንፈን አድርጎታል ይሄን ጉዳይ። ግን እንደ ክርስቲያን ይሄን ነገር ኦርቶዶክሳውያን በተለይ በደንብ ፎከስ አድርገው ማየት ያለባቸው ስለመሰለኝ ነው የማወጣው። እንደተባለውም ደግሞ ምግብ ተረፈ አልተረፈ በተለይ በገጠሩ ህብረተሰብ ይሄ ነገር እንደዚህ አይነት ነገር አይሰማም። ለምን? ሁሉም ቤተሰብ ውስጥ አለ። አንድ ላይ ተሰብስቦ ነው የሚበላው። ከተበላ በኋላ በዛው ላይ እንደገና እየተጨመረ ሌላውን መጥቶ ነው የሚበላው። ልጆች እንዲሁም መጨረሻ ላይ እየተባለ ከቤተሰብ የተረፈው ነው የሚበሉት፣ ከማንም ይሁን ከማንም። ይሄ ነገር አዲስ ያልሆነበት ህብረተሰብ ላይ እንደዚህ አይነት ስሜት ማሳየት ከአዲስ አበባ እንዳልሆነች ይታወቃል። ማንኛችንም እናውቃለን። በጣም ጥቂት ህብረተሰብ ነው ወደ አረብ ሀገር የሚሄደው። ማጋነኔ አይደለም። የገጠሩ ህብረተሰብ በጣም በከፍተኛ ደረጃ ወደ አረብ ሀገር እንደሚሄድ የሚታወቅ ስለሆነ ማለት ነው። ስለዚህ እንደነዚህ አይነት በምን አይነት ስም እንደምንሰጣቸው ማናቃቸው ሰዎች ሚዲያ ብለው ከፍተው ህብረተሰቡ እንደዚህ እያወቁ ስለሆነ ሁላችንም በእንደነዚህ አይነት ነገሮች ላይ መረባረብ አለብን ብዬ አምናለሁ። እንዳልኩት የራሳችሁን አስተያየት ስጡ። እኛ ከሌላው ሃይማኖት ተከታይ ጋርና ከሌላው ኢትዮጵያውያን ጋር በእንደዚህ አይነት የማህበራዊ ኑሮ አኗኗር ላይ ምንም ልዩነት የለንም። ተከባብረን ነው የምንኖረው። ስለዚህ ይህንን ነገር ሊያደፈርስ የሚፈልግ አይነት አካል ሲመጣ ዝም ማለት የለብንም። በእውነት እንደነዚህ አይነት ነገሮች በተአምር አይነት ስም ተደርጎ ጥላቻ ያለው አረብ ሀገር ላይ ነው። ለምን ይሄዳል ታዲያ? እንደዚህ ጥላቻ ካለበት በመጀመሪያ ደረጃ መሄድ አልነበረበትም። ስለዚህ ሁሉ ነገር የምናውቀው ነገር ስለሆነ እንደዚህ አይነት ነገሮችን ማቆም አለብን ብዬ ስለማምን ይሄን ነገር የምነግራችሁ፣ ጊዜውን አላቃጥልባችሁ። እስቲ ምን አይነት ሰዎች ደግሞ ምን ይላሉ ስለኛ የሚለውን ደግሞ ላሰማችሁ። እነዚህ ማርያም እያሉ በርክክ እያሉ ስለ ማርያም ክብር የሚያወሩ ሰዎች ቤት ስገቡ ልጆቻቸው በእውቀት በማረግ የተከበሩ ናቸው። ይሄ ማርያም እያሉ የሚዋደቁ ሰዎች አይታችኋል? የሚንበረከኩ ሰዎች። አንተ ቤት የሌለ ጤፍ እነሱ ቤት አለ። አንተ ቤት የሌለ ዳቦ እነሱ ቤት አለ። አንተ ቤት የሌለ አትክልት እነሱ ቤት አለ። ከውጭ ላስቲክ ቤት ነው የወደቀ ቤት ነው ብለህ ስትል ቤታቸው ሲገባ እነዚህ ማርያምን ተንበርክከው የሚያከብሩ ሰዎች፣ ክብር የሚሰጡ ሰዎች እውነት ቤታቸው ራሱ በበረከት የተሞላ ነው። ውድ ሀገሬ ልጆች አባቴ እውነት ማርያም በረከት ነች። እውነት ማርያም በረከት ነች። ሰው አይደለም እኮ የባረካት ፈጣሪ ከሰማይ ግዙፍ በሆነው መላኢካ ገብርኤል በሚባለው መላኢካ በቃ ምን ላርግልሽ ያላት ሴት እኮ ነች። እንዴት ነው ማርያም ብሎ ሰው የማይባረከው? ሰይጣን ካልሆነ አጋንንት ካልሆነ ማርያም ብሎ የሚከፋው፣ ማርያም ብሎ የሚሰቃይ፣ ማርያም ሲጠራ የሚጨንቀው እሱ ክፉ መንፈስ ከሌለበት እናንተ
እነዚህ ማርያም እያሉ ማርያምን የሚጠሩ ሰዎች በእድሜ እንኳን አርጅተው ሲያምሩ በበረከት የተሞሉ ናቸው። ቦርሳቸው በዶላር በብር የተንበሻበሹ ናቸው። ድሃ ሆኖ ራሱ ዝንጥ ያሉ የሚያምሩ ልጆቻቸው ዶክተር፣ ኢንጂነር፣ ፕሮፌሰር 5 ልጅ ቤት ውስጥ ቢኖር ማርያም ማርያም እያሉ የሚዋደቁ ከሆነ ቤት ውስጥ እመቤቴ ኪዳነ ምሕረት እያሉ የሚዋደቁ ከሆነ 5ቱም ተምረው ወይ ኢንጂነር ወይ ዶክተር ወይ ምን ናቸው። 5 ልጅ እኮ በሌላው ዓለም አንዱ ዱርዬ አንዱ ቃሚ እንደ አንድ ልጅ ቢወጣ እኮ ነው። ኧረ ክብር ለማርያም። መንፈሷ እየተራዳቸው እኮ ነው። ጌታ የሰጣት ክብር በርከክ ሲሉ እየመጣ በመዓዛ በበረከት እየሞላቸው እኮ ነው። ምንም ግርግር የለም እኮ። ቀን 21 ላይ ሻማቸውን ያበራሉ። ወደቁ ተነሱ፣ እመቤቴ ነው ወላዲቷ ነው አባቴ 2 ዓመት ሙሉ ትሻገራለህ እየተባልክ አንድ ጸሎት ቤት ሄደ 2 ዓመት ሙሉ ኢማጂን አስቡት። እንኳን ልትሻገር ማርያም እየተሰደበች ስትስከርመ እንዲሁ ህይወት እንደፈረሽንት ወደ ኋላ ሄዶ ህይወት ከምትስቅብህ አንቺ ወላዲቷ አንቺ ማርያም የበረከት እናት የጸጋ እናት የኢየሱስ ክርስቶስ እናት ብለ ብትወድ በቃ ሌላ ነገር እኮ አይደለም። ግርግር መፍጠር የለም። መውደድ በቃ ማክበር ብታቅበት 2 ዓመት እድሜህን ከችግር ትቀንስ ነበር። እሷን ያለ ማክበር እኮ አለመታደል ነው። ማርያምን ያለ ማክበር የኢምራን ልጅ መርየም በሙስሊም ሀቢበት ገልቢ እሷን ያለ መውደድ እሷን ማናናቅ ማቆሸሽ የመረገም ምልክት ነው። የመረገም ምልክት ነው። ወደ አጋንንት ስትለወጥ ነው ማርያም የምትጠላው መጥራት የምትጀምረው። ማርያምን እኮ አምልክ አልተባልክም እኮ። የሚመለከው የምድር የሰማይ ጌታ ነው። ውደዳት፣ ተንበርከክላት። መላእክት ተልኮላታል። ለማን ሴት ነው መላእክት የተላከው? እስኪ ንገረኝ። ለማን ነው? ለማንም አልተላከም። የሴቶች መጠሪያ ነሽ። ኧረ እኔ እንኳን አቅም የለኝም ገልጬ አልጨርሰውም። ኤክስፔክት ባሰጡ እንጂ ክብርን ስጡ። ክብር የሰጠ ይከበራል ያለው አየሁት ሲከበሩ። ኧረ እየተከበሩ ነው ማርያምን የሚወዱ። እስኪ ኮሜንት ላይ ያስቀምጡ። እስኪ ኮሜንት ላይ ይገባታል፣ የፍቅር ጥግ ስጧት፣ ይገባታል በሉ። እኔ ማርያምን ስል ወላሂን እያለ ሙስሊሙ ወንድሜ ዛሬም ከጎን ያለ። እኔ ማርያምን ስል ወላሂን እያለች ሙስሊሟ እህቴ ዛሬም ከጎን ያለች። ሙስሊም ከክርስቲያን፣ ኦሮሞን ከአማራ ፍጹም ለመነጠል ብታሴሩም ሴራ እውነት አይሳካም፣ ጭራሽ አታስቡ። ጌታ አስተሳስሮናል በታላቅ ጥበቡ። በአምልኮት ነው እንጂ የምንለያየው፣ በቋንቋ ነው እንጂ የምንለያየው። እኛም ሆነ እነሱ ፈጣሪ አንድ ነው። አደራ አትመኑ፣ አደራ አትመኑ። በዘርና ቋንቋ ሊነግዱብን ነው። ያገሬ ሰው ንቃ። እንደሰማችሁት ነው። በእውነት እንደዚህ አይነት የሚገርሙ አይነት ሰዎች አሉ። እሷ ሙስሊም ነች፣ ሁላችንም እናውቃለን። ነገር ግን የዚህን ያህል እንግዲህ በኦርቶዶክስ ያለውን ነገር ታከብራለች፣ እንደዚህ ትናገራለች። ብዙ ሰዎች በዚህ አይነት ህይወት ውስጥ ያሳለፉ ብዙ አሉ፣ ስቲል እንደዚህ አይነት ነገር የሚያደርጉ ማለት ነው። ነገር ግን እኛ ራሳችን እንኳን በውስጣችን ያለውን ነገር ስርዓት ማስያዝ አቅቶናልና ሁላችንም በእንደነዚህ አይነት ነገሮች እንግዲህ መነጋገር አለብን ብዬ ነው እንግዲህ ለዛሬ ይሄን ነገር ያቀረብኩላችሁ። ውድ የኢትዮጵያ ቤተሰቦቼ ሀሳባችሁን ስጡ። ከወደዳችኋት የተለመደችዋል ላይክ፣ አዲስ የሆናችሁ ደግሞ ቤቴን ጎብኘትኘት ታርጉ እያልኩኝ ሰናበታችኋለሁ።
እንደነዚህ አይነት ነገሮች መማማር አለብን ብዬ ስለማምን ነው። በዚህም ጉዳይ በእስራኤልም ጉዳይ የምትችሉትን ነገር እንግዲህ ሐሳብ ብትሰጡ ደስ ይለኛል እላለሁ። መልካም ጊዜ ይሁንላችሁ። እንደተለመደ አንድ ነገር አስቀምጬ ልለፍ። ያ ልጅ ነው ያ ምስኪን ልጅ የሚናገረውን ባለበት የሚናገረውን ነገር እስቲ እንስማ። ደህና ሁኑ። በኔ በኩል ከሀገሬ ስወጣ ማለት ነው ሳውዲ አረቢያ ገብቼ በቃ የሌለ ሀብታም ምናምን ኮኝ ሀገሬ ገብቼ ምርጥዬ ህይወት እኖራለሁ ምናምን ብዬ ነበር የመጣው። ከተማ ውስጥ ነበር እኖራለሁ ያልኩት። ይሄ ከኛ ሀገር ይሻላል። አሁን እኔ ከተወለድኩበት ሀገር አሁን የኛ ሀገር አትበልጥም? ለምለሙ ሀገሬ ጥላ አሁን እንደው ነውር አይሆንም? አሁን ባህያ ጆሮ ተጠልዬ አሁን ያገኘሁትን ገንዘብ ላኩልኝ ሳውዲ አረቢያ ያለ ወንድን ብር ላኩልኝ አትበሉ። አዎ ነውር ነው፣ ከምር ኃጢአት ነው።